በዓለም ላይ ጦርነት ሲደረግ ጦር ሜዳ ውስጥ ያሉ ተዋጊዎች መጀመሪያ መጠየቅ ያለባቸው ነገር ሁላችንም የምንዘነጋው መዋጋው ጦርነት የኔ ነው ወይ ብሎ መጠየቅ አለባቸው። አንዳንድ ጊዜ የእናንተ ይመስላችኋል ጦርነቱ ግን የእናንተ ላይሆን ይችላል። ኦነግ የምትዋጋው ጦርነት ያንተ ስለመሆኑ እርግጠኛ መሆን መቻል አለበት። ጦርነቱ ያንተ ነው። ፋኖ የምትዋጋው ጦርነት ያንተ ነው። መንግስት ብልጽግና የሚዋጋው ጦርነት ሻቢያም ቢሆን የሚዋጋው ጦርነት መጀመሪያ የጦርነቱ ራሱ አንዳንድ ጊዜ ሳናውቀው ዝም ብለን 3 ዓመት 4 ዓመት እንዋጋለን። ይሄ መጠየቅ ያለበት ነገር ይመስለኛል። ሁለተኛ በግልጽ እንደሚታወቀው የሻቢያ መንግስት በተደጋጋሚ ጊዜ መጀመሪያ የዶሜስቲክ ቫዮለንስን አጥፉ፣ የፋኖን ጉዳይ ጨርሱ፣ የኦነግን ጉዳይ ጨርሱ፣ የሀገር ሰላም ይቀድማል ምናምን ይላሉ። ይህ መመርመር ያለበት ጉዳይ ነው። ኢትዮጵያ ውስጥ በብሔሮች መካከል የሚነሳው ነገር የሆነ ቦታ ላይ ልማት ካላገኘ መቼም አይጠፋም። ኦሮሚያ ውስጥ ብታጠፋ አማራ ውስጥ ይቀጣጠላል። አማራ ውስጥ ብታጠፋ ጉራጌው ይነሳል። ጉራጌ ብታጠፋ ጋምቤላ ይነሳል። የጋምቤላን አጠፋው ስትል እንደገና አፋር ላይ ይነሳል። ለኳሹን ማጥፋት አይሻልም? ለኳሹ ማን ነው? እስከ መቼ ነው እሳት እያጠፋ የምትኖረው? ምክንያቱም ራሳቸው ይናገራሉ። አንዳንዶቹ ይናገራሉ። ኦነግ ውስጥ ይሄን ያህል አመራር አለን፣ ፋኖ ውስጥ ይሄን ያህል አመራር አለን፣ እንትን ውስጥ ይሄን ያህል አመራር አለን፣ እንደዚህ ይላሉና እነዚህ ነገሮችን አይታችኋል ወይ? አሁን ኢሳያስ አፈወርቂ ሲናገሩ በተደጋጋሚ ጊዜ በውስጥ ጉዳይ ላይ በጣም እጃቸውን አስገብተው ትንታኔ ይሰጣሉ። ከሚሰጧቸው ትንታኔዎች መካከል ለምሳሌ የኢትዮጵያ የባህር በር አያስፈልጋትም፣ ኢትዮጵያ ግድቡ አላስፈላጊ ነው ይላሉ። ኢትዮጵያ እንደዚህ መጀመሪያ ሀገሯ ውስጥ የተነሳውን እሳቶች ማጥፋት አለባት ይላሉ። ይሄ ነገር እንዴት ነው የምታዩት? ምክንያቱም ሰርቫይቭ ለማድረግ ስለፈለጉ እነሱ ሰርቫይቭ ማድረግ ስላለባቸው ኢሳያስ አፈወርቂ ወይም ደግሞ የሻቢያ መንግስት እሳት እየለኮሰ እዚህም እዛም እያባለን ያለው እነሱስ ቢሆኑ እነሱን ስል ህዝቡ ማለት ሳይሆን የሻቢያ መንግስት ማለት ነውና እስከ መቼ ነው? ሁለተኛ አንድ ነገር ማወቅ ያለብን ነገር አየለምና ከበደምና ማንም ስልጣን ላይ ወጣ የባህር በር ጉዳይ ግዴታ ከሆነብህ እንዴት ነው የምትመልሰው? እኔ ስልጣን ላይ ቦታ እንደዚህ ነው የባህር በር ማገኘው ብለን መናገር አለብን። አድበስብሰን ካለፈን ፖለቲካ አይሆንም። ፖለቲከኞች የእናንተን ተለዋጭ ሀሳብ የባህር በር እንዴት ነው የምታመጣው? ለምሳሌ ኤርትራውያን ፈርቲላይዝድ የሆነ ላንድ ስለሌላቸው መሬት በጎንደር በኩል መሬት አለ ይዋሰናሉ። የጎንደር መሬት በኩል ያለውን መሬት ሰጣቸውና ሰጥቶ በመቀበል መርህ ማለትም አንድ ነገር ነው። ትፋ አትፍራ። ከዛ ከመንጋው የሚመጣብህን ደግሞ ትችት ትችለዋለህ። አይ የኢትዮጵያ አየር መንገድን ሰጥቻቸው የባህር በር እንዲሰጡኝ አደርጋለሁ አንድ ነገር ነው። ግን አድበስብሰው አለባብሰው ቢያርፉ ባለም ይመረሱ ነውና መናገር አለብህ እኮ። ታዲያ እንዴት ነው ፖለቲከኛ ስትሆን ታጣቂ ኃይል ስትሆን የባህር በር አንፈልግም ካልክ ኦኬ፣ አልፈልግም አንድ ነገር ነው። ፈልጋለሁ ደግሞ ካልክ ኦኬ። የምትፈልግ ከሆነ ስልጣን ላይ ስትወጣ አንተስ እንዴት ነው የምታመጣው? በይደር ቆይ የሚባል ነገር የለም። በይደር ቆይ ምን ቀብድ ነው? ልብስ ነው እንደምታሰፈው መናገር አለብህ። በይደር ቆይ 4 ኪሎ ስንገባ እንነጋገረዋለን። እሱን እንደዚህ የሚባል ነገር የለም። ይህንን ለኢትዮጵያ ሕዝብ መናገር አለብህ። አይ ዶንት ኖ ማንም ልትሆን ትችላለህ። የታጣቂ ኃይል ፖለቲካ ፓርቲ በዚያ አውድ እናወራለን ማለት ያለው። ቴንክ ዩ ታፕ እያደረጋችሁ ያላችሁ ከልብ አመሰግናለሁ። እኔ ያለሁበትን ቦታ ታፕ እያደረጋችሁ ቆዩ። ንግስት ወደ አንቺ ልምጣሽ። ንግስት ኤደን የተከበሩ ንግስት ኤደን አፈ ጉባኤው እየጠሩ ነው። የተከበሩ ንግስት ኤደን ሚዩት መሰለኝ ሚዩት ነው ያለችው። ለምክር ቤቱ አዲስ ስለሆነች ሊሆን ይችላል። ማይክሽን ኦን አድርጊና 8 ደቂቃ አለሽ። እስኪ በተነሱ ሀሳቦች ላይ እስኪ ይጅባቸው። ሚዩት አደረገች። አንሚዩት ላድርጋት መሰለኝ። አንዳንድ ጊዜ እንትን ያስቸግራል። አንሚዩት ልኬልሻለሁ። አንሚዩት አድርጊው። ማይክሽ ሚዩት ነው እያወራሽ ከሆነ። ንግስት ኤደን እሺ፣ ለመጨረሻ ጊዜ ጥሪ እናደርጋለን። ካለን ሰዓት አንፃር ወደ ሌሎች የተከበሩ ሰዎች መሄድ ስላለብን ቶሎ እድል እንዲደርሳችሁ። የተከበሩ ንግስት ኤደን አለሽ? እሺ፣ ከመብረቅ የፈጠነ እርምጃ እንወስዳለን። ወደ አያና እንመጣለን። እሺ፣ አያና 8 ደቂቃ አለ። እሺ፣ እንዴት ናችሁ? ሰላም ናችሁ ወይ? ቴንክ ዩ ቴዲ። እየሰማሁ ነበር ትላንትና፣ አንተ ምንም ሰምቻለሁ። ዛሬም እዚህ ላይ የሚቀርቡትን
አንዳንድ ትርጉም ትንታኔ የሚመስሉ ነገሮች እየሰማው ነው። እንትን ፈገግ የሚያስብሉ ነገሮች አሉ። ለኔ የኢንተርቪው ዋናው አላማ ፕሬዚዳንት ዶናልድ ትራምፕን እስከዛሬ የነበረውን ችግር እርሳው፣ አዲስ ሪሌሽንሺፕ እንገንባ፣ ለዚህ ለገባሁበት አጣብቂኝ መፍትሄ የሚሆን የሚል ልመና ነው ያየሁበት። ቢኮዝ ግልጽ በሆነ ሁኔታ ከአመት በፊት ፕሬዚዳንት ኢሳያስ ራሻ ላይ ሄደው የምዕራባውያን ኃይሎች ምን ያህል ክፉ እንደሆኑ ሲሰብኩ ነበር። የምዕራባውያን ኃይሎች አደጋ ናቸው፣ መነሳት አለበት፣ መቀየር አለበት የሚል ነገር የሚናገሩ ከበፊትም ጀምሮ ከምዕራቡ ዓለም ጋር ከፍተኛ ተቃርኖ ያላቸው። ኤርትራ ውስጥ ያለው ያው ውስጣዊ ጉዳይ አይወራም። በነገራችን ላይ አንዱ ፈገግ ያስባለኝ እሁድ እንዴት ነው ይመቾታል ለውስጣዊ ጉዳይ ሲባሉ አይ እሁድ ፕሮግራም አለብኝ አሉ። ይሄኛው እሁድ አይደለም በነገራችን ላይ ለሚቀጥሉት ረጅም እሁዶች እሳቸው እስካሉ ድረስ ነው የኢንተርቪው አይመጣም። እኔ እንደማስበው ከሆነ ማለት ነው፣ እኔ ግምት ነው። ምናልባት ከአንድ ከሶስት እሁዶች በኋላ መጥተው ስለ ውስጣዊ ጉዳይ ተናግረው ቢያሳፍሩኝ ደስ ይለኛል። አትሊስት ኮሜንት ሴክሽኑን አይተው ከሆነ ሄደ ብዙ ኤርትራውያን ዲስአፖይንትመንታቸውን አሳይተዋል። ኦፍ ኮርስ አሉ አንዳንዶች ዝም ብለው አበባ ብቻ እያላኩ እድሜ ይስጥልኝ የተከበሩ ፕሬዝዳንት የሚሉ አሉ። ስለምን እንዳወሩም ብዙ የማይረዱ ናቸው ማለት አለብን ብለው ስለሚያስቡ ነው። ያው ናሽናል ዩኒቲ ነገር ስለሚመስላቸው ነው። ግን ብዙ ህዝብ ብዙ ሰው ፍራስትሬሽኑ ከላይ እነሱ ወደ ላይ ያመጧቸውን ኮሜንቶች አልፈው ወደ ታች ሲሄድ ብዙ ህዝብ ምን ተረግመናል የዓለም አቀፉን ጉዳይ ተንታኝ ነው የሚመስለው። ወይም ኤርትራ ውስጥ አንድ ዩኒቨርሲቲ ገብተው ሌክቸረር ይሁኑ ሁሉ ያለ ሰው አይቻለሁ። ስለ ኤርትራ ቅርታ እንዴ ድምጼን ልጨምርላችሁ መሰለኝ። ስለ ኤርትራ ጉዳይ መች ነው የሚያወሩት? መቼ ነው እሱ የኤርትራ ፕሬዝዳንት የሚመስሉት ኢንተርቪው ላይ ብሎ በጣም ብዙ ሰው ፍራስትሬት እያደረገ ነው። እሳቸው ደግሞ አሁን የመጨረሻ አጣብቂኝ ውስጥ የገባሁት የዚህ የአሜሪካ ጉዳይ በተለይ አሁን የውሃዎች ፖለቲካ አንድ ላይ ተሰባስቦ ነው እየሄደ ያለውና የግድቡ ማለቅ ትንሽ ጫና የፈጠረባቸው ይመስላል። ቢኮዝ የግድቡን ጥያቄ ለመመለስ የግድቡ ጥያቄ አሁን የኛ ጥያቄ አይደለም፣ በነገራችን ላይ የግብጽ ጥያቄ ነው። ግብጽ አጣብቂኝ ውስጥ ገብቻለሁ ነው የምትለው። ስለዚህ እየወተወተች ነው። አሜሪካው ትልቁ የወተወታ ታርጌት ስለሆነ አሜሪካ ደግሞ አርት ኦፍ ዘ ዲልን የጻፉት ፕሬዚዳንት ትራምፕ ምንድነው የምትፈልገው ኢትዮጵያ የሚለውን ጥያቄ ነው የሚያነሱት በግልጽ። ለኢትዮጵያ ከረንሲ ምንድነው ዛሬ ሲባል የባህር በር ነው። ስለዚህ እንደዛው ጋር አላል 50 ኪሎ ሜትር ላይ ለምን አይወስዱም ሳይሉ አይቀሩም ፕሬዚዳንት ትራምፕ እንደማየው ከሆነና እሱ ትንሽ ድንጋጤ የፈጠረባቸው ይመስላሉ። ከተለመደው የበለጠ ድንጋጤ ያቸባቸዋለሁ። at the end of the day የውሃን ጥያቄ የውሃ ጥያቄ ነው የሚመልሰው። የንጹህ ውሃና የጨው ውሃ ነው ልዩነቱ። ኢትዮጵያ ውስጥ ያለው ዲፕሎማሲ እንደዚህ እንደዛ የሚባለው ነገር ቅድም ጋር ያስቀምጦታል በደንብ ተደርጎ። አንዳንድ ጊዜ ውሃውን ካላነቃነቀው ካልደፈረሰ አይጠራም። እኛኮ በጣም ጥርት ያለ ድፍድፍ ውስጥ ነበር ለ30 ምናምን ዓመት። ያንንም ያክል ሀገር ባህር በር ሳይኖረው ጅቡቲን አከራይ አድርገህ አንተ ተከራይተህ ስትኖር ማለት ነው አይጥ ቤት የሚኖር ዝሆን ሆነን ተስማምቶን ችግራችንን አሜን ብለን ተቀብለን ለአቶ ኢሳያስና ለመለስ ዝምድና እጅ ሰተን 120 130 ሚሊዮን ህዝብ ለዚህ ተንበርክኮ ኖሯል። አሁን አደፈረስ ነው። አሁን ጥያቄው ተጠይቋል። አሁን የተጠየቀውን ጥያቄ እንዴት ነው የሚመለሰው የሚለውን አቶ እርታቸው እሱ አማራጭ አቅርቦ ስትላቸው ጠቅላይ ሚኒስትር አብይ የዛሬ 2 ዓመት ፓርላማ ላይ የተናገረውን ኤግዛክትሊ ያሉት በድርድር በሰላማዊ መንገድ እስካሁንም የሚለው ካልሆነ የመሬት ላንድ ስዋፕ የሚያስፈልግ ከሆነ ኢንቲግሬሽን መጠቀም እንችላለን። እዛ አካባቢ ያሉ ህዝቦች ኢንቲግሬት ሆነው የሚንሰራበት መንገድ ሊኖር ይችላል። የጥቅም ሊሆን ይችላል። ራሳቸው ያሉትን ነገር ነው ያለው። ልዩነቱ አብይ ሲለው ወረራ ነው፣ ነገ አንተ ስትለውም ወረራ ነው። ስለዚህ በናሽናል ኢንተረስት ላይ አብረህ ላለመቆም የፖለቲካ ጥቅምህን እያስቀደምክ ነው ያለው። ጀስት ፕሌንስ ዳት እንደዛ ነው ወሰደው። ብዙ ህዝብ ግን ያውቃል ጥቅሙን ጉዳቱን ያውቃልና እንዴት ታፈን እንዴት ዝቅ ተደርገን በፖለቲካ በዓለም አቀፉ ፖለቲካ ውስጥ ያን የሚያክል ሀገር ከሱ በጣም የሚያንስ በቁጥር 130 ለ3 ሚሊዮን ብሎ ራሳቸው ተናግሯል። በጣም በቁጥር የሚያንስ በኢኮኖሚ አንድ ድርጅት የሚበልጣቸው ኢትዮጵያ ውስጥ ያሉ ድርጅቶች የሚበልጧቸው
ኢኮኖሚ ያላቸው ሀገራት በር ጥርንፍ አድርገው ዘግተውብን ስንቀመጥ በዲፕሎማሲ ይሄ ነውር ነው፣ የሰራችሁብን ኃጢአት ነው። የሽግግር መንግስት አድርጎ ፈጥሯችሁ ሲያበቃ አስምራችሁብን በር አትዘጉ። ይሄ መከፈት አለበት። አትሊስት እኛ በጉልበት አንልም፣ በሰላማዊ መንገድ እንነጋገር ሲባል እንደ አኩራፊ እንደ ጉልበተኛ እንደምናምን አደረጋ። እሱ ትክክለኛ አካሄድ አይደለም። ይሄ የሚያዋጣ አካሄድ አይደለም እና በጣም ምንም የሚመጣ ነገር የለም አሉ። አንዳንድ ጊዜ አይ ቲንክ እሳቸው መጥቀሳቸው ራሱ ያሳያል ምን ያህል ድንጋጤ እንዳለ እዛ ጋር። እኛ አሁንም ቢሆን ያንን ኃይል እንጠቀምበት እያልን አይደለንም። በጣም ሄቪ የባላንስ ልዩነት አለን። በምንም አንገናኝም፣ በአቅም አንገናኝም፣ በጉልበት አንገናኝም፣ በሀገር እድሜም አንገናኝም። እሳቸው እኮ ሚድል ኤጅ ላይ ያሉ ነው ሀገር የሆነችው ኤርትራ። ኢትዮጵያ እኮ ለሺህ ዓመታት የኖረ ታሪክ ያላት ሀገር ናት። ሶ በምንም የማይገናኝ ሁለት አቅጣጫ ላይ በምንም አይገናኝምና እኛ እሱን አይተን 3 ሚሊዮን የህዝባችሁን ቁጥር የሚያክል ሰራዊት ማስነሳት እንችላለን። ብሔራዊ ውትድርና ብናውጅ ፕሮጀክቶቻችንን ብዘጋ $10 ቢሊዮን የሚያወጣ አርም ሙቭመንት ማስነሳት እንችላለን ማለት እኮ ይችል ነበር ኢትዮጵያ መንግስት። ኖ አያዋጣም፣ አያዛልቅም፣ አያኗኑርም። የኛው ህዝብ ነው። ብዙ ቴሪቶሪ ትንንሽ ነገር ለየን፣ ታሪክ ለየን እንጂ የኛው ህዝብ ነው። አብረን እንደግ። አሁንም እየተሰጠ ያለው አብረን እንደግ ነው እና ይሄ አምባጓሮ ባይዘይ ሶራ ነው ማን ነው ጦረኛ ነው ያለው ማን ነው ሴቭ ነው አይደል? ጦረኛ ነው ምናምን ዱላ ይወዳል ይሄ መንግስት አለ። ጥሩ ለውጥ ነው። ትዝ ይለኛል ከተወሰኑ አመታት በፊት ደካማ ዳተኛ ምንም የማይችል የፈለገው ጆሮውን ይዞ ሊያነሳው የሚችል ነበር እየተባለ ነበረው። በዙር ገብቶ ሁሉም ክትባቱን ተቀበለ መሰለኝ። አሁን ጦረኛ እያሉት ነው። at the end of the day ለጦር የሚያዳርስ ነገርም የለም። አንዴ ቃል እሺ በጥሩ ሁኔታ ተጠቀምበታለሁ። ስለዚህ የሀገር ኢንትረስት ነው እያወራን ያለ ነው። ፓርቲው ጋር ጥላቻ አለ፣ ከመሪው ጋር ጥላቻ አለ፣ ራስ እሱ ችግር የለውም መፍታት ትችላል። እንደ ኢትዮጵያ ግን ይሄ የሚሄድ ጥያቄ አይደለም። አብይ አህመድ ይሄዳል፣ ብልጽግና ይሄዳል። የኢትዮጵያ የባህር በር ጥያቄ የማይቀር ነው። እነሱ ዘፍዝፈውብን የሄዱት ተመካክረው ሀገር ቆርጠው እንዴ አሜሪካውያኑ እንዴት ነው እነሱ ራሳቸው ከብዷቸው የወደቡን አንደኛው ወደብ ምናምን ሲሏቸው ምንድነው ያለው? አይ ዝም በሉ የኛ ጉዳይ ነው ያሉት እኮ። ሆን ተብሎ የተሰራ ሻጥር ነው። መጀመሪያውንም ከኢትዮጵያ ለመገንጠል ያስብ የነበረ ኃይል የሽግግር መንግስትን ተቆጣጥሮ የኢትዮጵያን ኢንትረስት አሳልፎ የሰጠበት የአሻጥር መታሰር ነው። ከዛ እስር እንፈታለን እንድንበጥስ አታስገድዱ፣ በሰላማዊ መንገድ እንፈታ። የማይሆን እስር ነው ያሰራችሁን ለረጅም ዓመት፣ በሰላማዊ መንገድ በጥቅም እንፈታ። አይ ከተባለ ግን እንበጥሳለን። ቴንክ ዩ አያና መንከም ትግራይ ጤና ይስጥልኝ። ይሰማል? ጤና ይስጥልኝ። አብሽተል ቴንክ ዩ እየሰማሁ ነው። ኦኬ ውይይቱን ሰምታል? ኦኬ ስለደረስክበት 7 ደቂቃን ተጠቀምና ወደ ሌልና እንሄዳለን። ትንሽ ጊዜ ልውሰድና ሌሎች ጥንት አሁን ነው የደረስኩት በደንብ አሰማሁምና ዝም ብዬ ከምዘባረቅ ትንሽ ላዳምጥ። ኦኬ ቴንክ ዩ። ይሄ በጣም ትልቅ ሰው መቼስ ትልቅ ነው ያስታውቃል። ትልቅ ሰው ዝም ብዬ ከምዘባረቅ ላድምጥ። አንዳንድ የኛው ጉድ ቢሆን ተንሸራቶ ይገባል። አሁን አዲስ ታይም ሲሆን በቃ ተንትኗል ከመጨረሻው። ትንሽ ላድምጥ ካለው ንግግር ተነስቶ ትንተና ይስጣል። 8 ደቂቃ 9 ደቂቃ። እሺ እንዲህ አይነት ነገር የሚልመድብን ካልሰማን መጀመሪያ ሰምቼ እስኪ ትንታኔ እሰጣለሁ እስኪ ልረጋጋ ማለት የሚልመድብን። እሺ ቴንክ ዩ። ታፕ እያደረጋችሁ እኔ ያለሁበትን ቦታ ታፕ እያደረጋችሁ ልልና እሺ ወደ አንቺ ልምጣ። ኦኬ ቴንክ ዩ ቴልሻ። እኔ ይሄ በመሳሪያ ያስፈራራኝ ነው ምናምን አለ ተብሎ ኢሳያስ ኢንተርቪውም ላይ ያየው ፓርት አለ። እኔ ጋይዝ ቱ ቢ ኦነስት ኤርትራና ኢትዮጵያ ሪል ጦርነት አርገዋለን ብዬ አላምንም። ኢንሰርጀንሲ ያለበት ጦርነት ነበር ያደረጉት የነበረው። ወደ ኤርትራ ኦልሞስት ሊገባ ሲል መለስ ዜናዊ ያስቆመው ማአት ሳበታዥ የነበረው ከታሪክ ላይ እንማር ሲባል ማለት ነው። ሁሌ ኖ ኦፈንስ ቱ ኤርትራን በጣም የሚጎርሩብን ነገር ስለሆነ በጣም የሚያስቀኝም ነገር ነው ቱ ቢ ኦነስት።
ጦርነት መጥፎ ነው። ለማንኛችንም ለድጋሚ መድገም አለብን ብዬ አላምንም። ይሄን ነገር በተለየ ሶሉሽን ሶልቭ ማድረግ አለብን ብዬ አምናለሁ። ግን ይሄ የኢትዮጵያ ያላችሁ ይሄ በተለይ ኤርትራ ሳይሆን የሻዕቢያ ደጋፊዎች ያላችሁ ለኢትዮጵያ ንቀት አንድ ቀን ገደል ውስጥ ሊፈታችሁ ይችላል ብዬ አስባለሁ። በሪስፔክቱ እና ያለንን የፖለቲካል ኢሹ እንዴት ሶልቭ እናደርገዋለን ብንል በዛ ብንሄድ እንደ ዲፍረንት ጀነሬሽን ብናስብበት ጥሩ ነው ብዬ ነው የማስበው። የሚያዋጣ ነገር ስላልሆነ ወደኛዎቹ አንዳንድ በአማራ ስም ያሉ ሰዎች ደግሞ አሉ። ቴዲ እኔ የአማራ ትግል ከ50% በላይ ያሉት የሻዕቢያ ሰዎች ናቸው ብዬ ነው ማምነው። ለአገራቸው ኢንትረስት ላይክ the only way ራሱ ትሪገር ሲሆኑ የሚናገሯቸው ነገሮች አሉ። ፖለቲካ ላይ good listener ከሆንክ more understand ታረጋለህ የሰውን ኢንትረስት የሰውን ቴንሽን። ያዝበለው ፋኖ ሆበለው ወንድምን ጨፍጨፈው ይሄን ገንተን ግደለው ሲል የነበረ በጠቅላላ ወደ ኤርትራ ሊሆን ሲል መከላከያ ሆይ እንዳትዋጋ እኛም ራሱ እያዳን ነው እኛም መልሰን እየላከ ነው አይነት ልምምጥ ውስጥ አይነት ሲገባ እሰማለሁ። በሚገርማችሁ ሁኔታ ማለት ነው። እኔ መለስ አንድ ነገር ያደረገው ነገር ነበረ። ከኤርትራ የተመለሱት እንትን ላይ የመለሳቸው ወታደሮች ላይ መርጦ ያስቀራቸው ሰዎች በብዛት አማራ ስፔሻል ፎርስ ውስጥ ነበረ ጆይን ያደረጉት። አሁን መልሶ ተጠናክሯል ብዬ ነው ማምነው። ስሙ ይቀየር እንጂ ኢቭን አማራ ስፔሻል ፎርስ ተጠናክሯል ብዬ ነው ማምነው። በዛውም ላይ ጀነራሎቻችን ያንን ሴራ በአጠቃላይ የሚያውቁት ድጋሚ ሌላ ሚስቴኮችን ላይ ሰሩ እንደሚችሉት ሻዕቢያዎቹ ራሱ ደጋፊዎችም ሆነ ኤኒቲንግ እነሱ ኢንተርቪው ሲሰጡ ምን ያህል ሪያክሽናቸውን አይተው ምን ያህል እንደሚፈሩ በዛ መረዳት ትችላላችሁ። ያ ነው እውነቱ። ግን በአማራ እየተጫወታችሁ ላላችሁ ማለት ነው አንድ ቀን ማስካችሁን እንደምታውልቁና እንደሚለያላችሁ እሱን በጉጉት እየጠበቅኩ ነው to be honest with you። ምክንያቱም የፈጠጠ ነገር የመጣለት አውጥታችሁ እንዴ ብለው አማራውን ልታስደነግጡት ደጋ የሚያጨበጭብላችሁ በአጠቃላይ እንደሚያጨበጭብላችሁ እርግጠኛ ነኝ። እዚህ ውስጥ ያሉት በአማራ ማስክ ስም በፒክቸሮቻቸው ፕሮፋይላቸው በጠቅላላ ያሉት እነሱ ናቸው ብዬ ስለማመን ማለት ነው። የአማራ ሰዎች የሆናችሁ ግን ለምትሰሙ ሰዎች እነዚህ ሰዎች በጠቅላላ ሶሻል ሚዲያ ላይ የምታያቸው በጠቅላላ በፓስት 3 አመት ሙሉ ምንድን አሏችሁ? መቼ ሀሳባቸው ተቀየረ? ስለ ኢኮኖሚ ስለዚህ ህዝብ ፊውቸር ምን ነገሯችሁ? ወይስ ሆፕ እንደሌላችሁና እርስ በርስ ተጫረሱ ግፋ በለው አሏችሁ? የሻዕቢያዎቹ ትዝ ይላችሁ ከሆነ ለማስታወስ ያህል 2023 ላይ እናንተ ጦርነት በምትጀምሩበት ሰዓት ላይ የነሱ ስቲል እስከ 2024 ድረስ የራሳቸውን ችስ ከኢትዮጵያ መንግስት እጅ ስለሆነ አንድ ቀን ወጣው ከናንተ ጋር ቆመው አያውቁም። the only reason እናንተ ጋር መጣው አማራ ማለት የጀመሩት ልክ 2024 ላይ የኢትዮጵያ MOU ከሶማሌላንድ ጋር የተፈራረመችለች ነው ከናንተ ጋር የቆሙት። ምክንያቱም የተሻለ ፖለቲካ ስለሚያውቁ ያንን ፓርት ሰጣቸዋለሁ ለሀገራቸው ያላ they're doing everything they can ለሀገራቸው በኩል ያለው ማለት ነው። so አሁንም ለሚመጣው ነገር የምትወስኑት ዲሲዥኖች ይኖራሉ። ማን ከማን እንደሆነ የምትለዩበት ጊዜ ነው ብዬ ነው ማምነው። በተቻለ መጠን ግን የገዛ ወንድምህን ግደለው አትነጋገር ኔጎሺዬት እንዳታረግ እንዳትል ሲል የነበረ በጠቅላላ ለሻዕቢያ ሲሆን ግን ከሻዕቢያ ገና ለገና
ሌላ ዓላማ አለው። ሻዕቢያ ለአማራ ኢንትረስት የለውም ልንገራችሁ። ኢንትረስቱም እንደ አገር ከኢትዮጵያ ጋር ነው። አብይ ሲላችሁ ፕሬዝዳንት ኢሳያስም ሆነ የሻዕቢያ ደጋፊዎች አብይን አይደለም የሚያወሩት፣ ስለ ኢትዮጵያ ፓወር ነው የሚያወሩት። ስለ ኢትዮጵያ ገና ለገና ከፍራቻ ዳምነት ታደርገናለች፣ ኢትዮጵያን እኛ በምንፈልጋት መንገድ ኮንትሮል ማድረግ አለብን ብለው ነው የሚያምኑት። ያንን የተረዳችሁ ፖለቲካ ማለት የምትፈልጉትን ነገር ይነግሯችሁና የሚፈልጉትን ነገር ማስፈጸም ማለት ነው። ሳትወዱ በግዳችሁ የምትነቁበት ጊዜ እየደረሰ ነው ብዬ ነው ማምነው። እኔ ጦርነት አልመኝም። ጦርነቱ ሃይ ቻንስ ነው ያለው ብዬ ነው ማምነው። አሁን ባለበት ቴንሽን ሊያስቆሙት የሚችሉ ኃይሎች በዲፕሎማሲ በጀርባ ያሉት አይነቶች በንግግር ምናምን ብለው ቴንሽን ውስጥ ከተው ፕሬሸር ውስጥ ከተው እንትን ሊሏቸው ይችላሉ። በተለይ በኤርትራ በኩል እነሱ በሚፈልጉት ነው ለኢትዮጵያ አንሰጥም፣ ለኢትዮጵያ ፖርት እንትን አንልም፣ ኢትዮጵያ እኛ ባልናት መሄድ አለባት ብለው በዛ መንገድ ብቻ ነው እንትን ምለው ካሉ ጦርነት መጀመራቸው የማይቀር ነው ብዬ ነው ማምነው። ለዛም ደግሞ በውስጥም በኩል ያለውን ቴንሽን በውስጥ እንኳን አሁን ሞር ኮንትሮል ነው ብዬ ነው ማምነው። ኮንትሮል እያደረጉት ነው ብዬ ነው ማምነው። የተወሰነ ኃይል የቀረ አለ። ግን ያም እኔ ከኤርትራ ጋር ከሻዕቢያ ጋር ሰርቶ የአማራን አስጠብቃለሁ የሚል የተሸጠ ባንዳ ነው። በግልጹ ልንገራችሁ፣ ለገንዘብ ወይ ለስልጣን ጥም ያለበት ነው እንጂ የህዝቡ ኢንትረስትን ኤኒቲንግ የሚሰር ከሻዕቢያ ጋር ሰርቶ ለኢትዮጵያም ሆነ ለአማራ ቆማለሁ ሊለኝ አይችልም ለማለት ነው። ቴንክ ዩ ቴልሻ። እኔ አንድ የመፍትሄ ሐሳብ ላምጣና አይ ነው ይሄ የመፍትሄ ሐሳብ አሁን ይሄ የመፍትሄ ሐሳብ ማይመቻችሁ ድንግጥ የምትሏላችሁ፣ ግን የመፍትሄ ሐሳብ ምለው ላስብ። እኛና ኤርትራውያን የጋራ የሆነ ድምጽ ይሰማል። ስልክ ገብቶብኝ ነበር እንትን ይላል። ድምጽ ይሰማችኋል? ይህንንም እንደ አማራጭ እንድታዩ ነው። እኛና ኤርትራውያን የጋራ የሆነ ህልውና አለን። የተጋባን የተዋለድን በመልክ ልንለያይ ማንችል። አሁን ኒፕሲ ሀስልን ተመልከቱት። ለምሳሌ እኔን አይመስልም? በጎን በኩል ብታየኝ እኔ አሁን ኒፕሲን ነው የሚመስለው። ኤርትራውያንና ኢትዮጵያውያን መንገድ ላይ ታችሁ ትለያላችሁ? አትለዩም። ከድህነት ወለል በታች የምንኖር ሁለታችንም በባህር ስንሄድ ሻርክ የሚበላን አዞ የሚበላን በባዶ ሜዳ ጉረኛ በባዶ ኪስ እየራብን ምንጎርር የድንጋይ ዘመን ፖለቲካ የምናራምድ አሁን ከተፈቀደልን እሱም ከተፈቀደልን ነው ብለው ኢትዮጵያና ኤርትራ በኮንፌዴሬሽን ለምን አንድ ላይ አይሆንም? ኤርትራም ሉዓላዊ ሀገር ሆና በሻዕቢያ የተዳደረች ኢትዮጵያም ራሷን እያስተዳደረች ለምንድን ነው እንደዚህ ታሳብ የማይቀርበው? በጣም በድፍረት ስናገር እስከ መቼ ነው እያከከን የምንኖረው? እስከ መቼ ነው እየተዋጋ የምንኖረው? እስከ መቼ ነው ያለ መሳቂያ የምንሆነው? በተለይ ከሀገር ውጭ ያላችሁ ዲያስፖራዎች ያደጉትን ሀገር ስልጣን ያያችሁ ለምንድን ነው በጋራ በኮንፌዴሬሽን ማንዋደው ወይ በፌዴሬሽንነት ማንዋደው? ለምንድን ነው? እንቅፋት የሆነው ነገር ምንድን ነው? ኢሳያስ አፈወርቂም እያስተዳደረ ኤርትራን በዚህ በኩል የሚመረጠው እያስተዳደረ በጋራ ጉዳይ ላይ ኢንተግሬት አድርገን ለምንድን ነው ማንኖረው? ምንድን ነው እንቅፋቱ? በእርግጥ እሱም ሊፈቀድ ይገባል። ምዕራባውያን ወይም ደግሞ ያደጉት ሀገራት የነሱ እሺ ሊሉን ይገባል። ግን በጋራ ወታደራዊ ልምምድ አሁን የዓለም ፖለቲካ የተለወጠ ነው። ወደ መልካይ ፖላር ሲስተም ውስጥ እየገባን ያለ ነው። ግሬት ፓወር ፖለቲክስ ውስጥ እየገባ ነው። ኢትዮጵያና ኤርትራ በጋራ ወታደር እያሰለጠንን ምናምን የተለማመድን በኢኮኖሚ እየሰራን የባህር በር የተጠቀምን። ለምንድን ነው እኛም የተሰደድነው ወደ ሀገራችን ገብተን ማንሰራው? ለምንድን ነው የሚሰደደውንም ከዚህ ከአመዳም ህይወት ማንገላገለው? ለምንድን ነው እስከ መቼ ነው እየተባላን የምንኖረው የሚል አንድ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ሰው ነው። ሐሳቤን እስኪ ምናልባት ገዢ ካገኘ ላቅርብ ብዬ ነው። እግዚአብሔር 70 ጊዜ 70 ይባርከኝ፣ ካጠፋው ልጥፋ። በዚህም አውድ እስኪ እንድናወራ ስለፈለኩኝ ነው። አማራጭ የለም እንዳይባል እነዚህም አማራጮች አሟጠን ከተጠቀምን በኋላ መዋጋት መደባደብም ካለብን መደባደብ ያለብን የሚል እምነት ስላለኝ ነው። እሺ ታፕ እያደረጋችሁ ማይክ ወደ አንተ ልምጣ። ቅድም ካነሳሁት ከዚህ ልጀምርና ከዛ ከቤቱ በተነሱ ሀሳቦች ላይ ይድባቸው።